ይሄ ባይዞ ለኛ ትልቅ ድል ነው። በዚህ መጠን ኡስታዞቻቸው ላይ እምነት እንዲያጡ አድርገናቸዋል። በዚህ መጠን ምንም ድል የለም። ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ ማለት ነው። ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ዛሬ ያልቃሾችን ምዕራፍ ላሳያችሁ ነው። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በእያላችሁበት ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? አሜን። ያምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በጠብቆቱ በመግቦቱ ያልተለየን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በጠብቆቱ ስላልተወን እግዚአብሔር ይመስገን። እስኪ ሁላችሁም እግዚአብሔር ይመስገን ይያል። እንግዲህ በዛሬው ቪዲዮ የተለያዩ ርዕሰ ጉዳዮች በቅድስት ቤተክርስቲያን የወጡ አዳዲስ መረጃዎች የታዩ የተሰሙ ወሬዎችን ዜናዎችን እንዲሁም በዚህ በወቅታዊ ጉዳይ እየታዩ ያሉ እየተስተዋሉ ያሉ ጉዳዮችን ይዘናል። እንዲሁም ደግሞ በጣም አወዛጋቢ ሆነ ባንድ በኩል ልብን በጣም የሚያሳዝን ልብ የሚነካ በላ በኩል ደግሞ ይህ እንዴት ሊሆን ይችላል ይህ እንዴት ይደረጋል የሚሉ ድንቅ ነገሮች የታየበትን ቪዲዮ አዘጋጅተንላችኋል። እስከ መጨረሻው ይህንን ቪዲዮ ስትከታተሉ የምታገኙት ይሆናል ማለት ነው። ሁላችሁ ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ። እንግዲህ በዛሬው ቪዲዮ የመጀመሪያው ወዳደረግነው አንድ በጣም ወቅቱን የሚመጥን ጊዜውን የዋጀ አንድ ለሁላችንም የሚሆን ልቦናችንን የሚመስጥ መንፈሳችንን የሚያነቃ እጅግ በጣም ደስ የሚያሰኝ የቅድስት ቤተክርስቲያናችን አስተምህሮትን የጠበቀ አንድ ወንጌል ሰምተን እንምጣ እስኪ። ይሄ የምታዩት የወንድማችን እፎይ ዋናው የራሱ አካውንት ነው። እንግዲህ ከጠፋ በኋላ ለመጀመሪያ ጊዜ ከጠፋ በኋላ የለቀቀው ቪዲዮ ነው። ኮሚንግ ሰንዳል በቅርብ እመጣለሁ ማለት ነው። ርዕሱም ሜንሽን ያደርገው የጻፈውን ተመልከቱ። ወገን ተነፋፍቀናል እኮ ወይ ይበልጥ እንሰራለን ወይም ያጠፍናል። እመኑን ከቀድሞ ይልቅ በጠንካራ ሁኔታ ለመስራት እንደ ጌታ ፍቃድ በቅርብ እንመለሳለን ብሏል ማለት ነው። አንዳንድ ጊዜ ይላችሁ በልባችን ውስጥ የሰረጹ ክፉ ሐሳቦች አሉ። ለሰይጣን መግቢያ በር የሆኑ በልባችን ሁሉ ያሰረጽናቸው ያስለመድናቸው ክፉ ልማዶች ሊኖርብን ይችላሉ። እነሱ ሊሆኑ ይችላሉ ምናልባትም በጸሎት ጊዜ ክፉኛ እየታሰቡ በልባችን ውስጥ እየተንቀለቀሉ ሐሳባችንን ሰብስበን ከእግዚአብሔር ፊት መቆማችንን እያሰብን ኃጢአታችንን እየተናዘዝን እንዳንጸልይ ያደረጉን እነሱ ሊሆኑ ይችላሉ። የዝሙት መንፈስ ከሆነ አሁን ሁሉ ጊዜ እየመጣ የሚረብሸን እና እኛም ጊዜ ሰጠን ስለ ዝሙት እያሰብን እኛም ጊዜ ሰጠን በክፉ ምኞት ውስጥ ታውጠን የምናስተናግደው ከሆነ ያ መንፈስ ያውቀናል ማለት ነው። በደንብ ለምዶናል። ከኛ ሊርቅ አይፈልግም ምንም አይነት የጦር መሳሪያ ብናነሳ ማለት ነው። ምክንያቱም ተኩሰን እንደማንመታውና ጨክነን እንደማንጨክንበት በደንብ ያውቃል። ለዚህ ነው አየው የማይሸሽልህ የማይረቅልህ። ለዚህ ነው አይደነግጥልህም ሁላ እየተቆጣው እኮ ማይደነግጥ ልጅ አለ አይደል? ለምን ቀልድ አስለምደዋል ማለት ነው። ከቁም ነገር ይልቅ ወደ ዋዛ ወደ ፈዛዛ እየገባህ አስለምደዋል ማለት ነው። ስለዚህ ምን ማድረግ አለበት? እኛ ራሳችን በሰይጣን ላይ የምንወስደው እርምጃ በማማተብ ላይ ብቻ የተመሰረተ ሳይሆን በልባችን ቁርጥ የሆነ ሐሳብ ሊኖረን ይገባል። ለሰይጣን ፊት አትስጡት። ለሰይጣን ቀልድ አታስለምዱት። ጊዜ ሰጣችሁ አታባብሉት። በልባችሁ ውስጥ ጊዜ ሰጣችሁ አታቆዩት። ክፉ ምኞታችሁን ክፉ ሐሳባችሁን ወዲያውኑ እንደታሰባችሁ ወጥቶ እንዲወድቅ ጊዜ ሳይሰጥ ማለት ነው እንዲወጣ ማድረግ ይገባል። ቶሎ የታከሙት በሽታና የዘገየ በሽታ እንዴት እንደሚወገድ ታውቃላችሁ። በጣም አስቸጋሪ ነው የዘገየ በሽታ። ለዚህ ነው ሳይውል ሳያድር ቶሎ ወደ ምን ሄዱ ይባላል? ወደ ሐኪም እንድንሄድ ይመከራል ማለት ነው። የዋለ ያደረ ዝናብ በጣም ከባድ ነው። ምድርን እጥብ ነው የሚያደርጋት። የዋለ ያደረ በሽታም ልክ እንደዚያ ነው። ሰውነታችንን ድቅቅ ነው የሚያደርገው። ክፉ ምኞትም ክፉ ሐሳብም በልባችን ውስጥ በዘገየ ቁጥር ምን ያደርገናል ማለት ነው? ልባችንን ለብዙ ጊዜ ይጠናወተዋል እና ብናማትብ ምን ብንል ቶሎ መፍትሄ ላናገኝ እንችላለን ማለት። እንደዚህ ፊት የሰጠናቸው ያለማመድናቸው አጋንንት አሉ ማለት ነው። ያለማመድናቸው አጋንንት አሉ ማለት ነው። ስለዚህ ወገኖች
እንደው በመጀመሪያ ለሰይጣን ፊት መስጠትን ማቆም አለብን። ለሰይጣን ጊዜ መስጠትን ልክ እንደዛው አንዳንድ ሰዎች በጣም ረጅም ጊዜ ወስደው ነው ክፉ ምኞታቸውን በደንብ የሚያደቁት የሚሰልቁት። እንደው በቃ አያድርጉት እንጂ የማድረግ ያክል ኃጢአት እየጣፈጣቸው የሚያስቡት ሰዎች አሉ። የሚመኙ ክፉ ምኞት ውስጥ በጣም የሚዘገዩ ሰዎች አሉና ከዛ መውጣት ያስፈልጋል። ለዚህ ነው ጸሎትም እየጸለይን እያማተብንም ቅዳሴ ቦታም ቆመን መስዋዕቱ የሚሰዋበት ስፍራ ላይ መላእክት እልፍ አእላፍ መላእክት የሚወርዱበት ጊዜ ላይ መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ጊዜም ላይ ሆነን የማይረቅልን ክፉ ምኞት ክፉ ሐሳብ አለ ማለት ነው። ለምን አስለምደነዋል፣ ጊዜ ሰጥተነዋል። ቃለ ሕይወት ያሰማልን። በእውነት እጅግ ደስ የሚል የሚያጽናና ቅዱስ ወንጌል ነው የተካፈልነው የሰማነው። ይህ ለሁላችንም በልቦናችን እንዲሰርጽ የጌታ መልካም ፈቃድ ይሁንልን። ሁላችንም ልብ ብለን በጆሮአችን ያላደለ በልቦናችን እንድንሰማው ይሁን እያል እስኪ ወደ ቀጣይ ቪዲዮ እንመልከት። ኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ 85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና ዕውቀትም አይኖርም ነበር። ቅር ቢላችሁም ጠጧል። እንግዲህ ይህን ቪዲዮ እንደተመለከታችሁት ነው። እያንዳንዳችሁ የራሳችሁ ሆነ ሐሳብ ይኖራችኋል ብዬ ገምታለሁኝ። እንደው ምን ተሰማችሁ? በእውነት ይህን ስታዩ እስኪ ሐሳባችሁ ምንድነው? እናንተ ይሆናል የምትሉት የእያንዳንዳችሁን ሐሳብ ማወቅ እንድንችል ሁላችሁም ሐሳባችሁን ግለጹ። የሚሰማችሁ ይሄ ነው የምትሉትን ምክር አስተያየት ብትለግሱ መልካም ነው። እስቲ ቀጣዩን ቪዲዮ እንመልከት። ዛሬ ያልቃሾችን ምዕራፍ ላሳያችሁ ነው። ወንድማችን ከዚህ በፊት ስለ ታቦት ቪዲዮ ሰርቶብን የውይይት ጥሪ ያቀርበንልን ነበር። አስቀድሞ እንደዚህ ብሎ ነበር፣ አዳምጡት። አርክ በሚለው እንሂድ። አርክ ማለት ትክክለኛ ትርጉሙ ታቦት ማለት ነው። አያጠራጥርም። እሺ አላህ Subhanahu Wa Ta'ala እዚህኛው አንቀጽ ላይ ታቦት ብሎ ነው የተጠቀመው ብለን እንቀበል፣ ተስማምተናል። አሁን ያው በእስልምና ውሸት ይፈቀድ የለ ይሄንን ያለውን አጥፎት አሁን ደግሞ እንደዚህ ብሏል። ታቦት የሚል ቃል እስልምና ውስጥ የለም፣ ታቦት የሚባል ነገር ታሪክ የለም ብዬ ቪዲዮ ሰርቻ አሳምኜ ሳበቃ ሁላቸውም አምነውትኝ ምላሽ ሳይሰጡኝ ሲያበቁ ምን አደረገ እሱ ሳጥን መሆኑን እሺ ችግር የለውም አያከራክረንም ብሎ ተቀብሎኝ ድጋሚ ምን አለ እስቲ ታቦትን የሰጠው ማን ነው በሚለው እንወያይ ያለኝ። ከየት የመጣ ታቦት? እስልምና ታቦት ሰጠ በማይልበት ሁኔታ እንወያይ የሚል ሐሳብ አቀረበ። አሁን ገባኝ። እስልምና ያለ ውሸት አይቆሙም የሚሉት ሰዎች እውነት መሆኑ አሁን ገባኝ። እናንተስ? ይሄ ልጅ የውይይት ጥሪ አቅርበንለት ሮሮ በቃ አለቀሰ። እኔ ወንድ ልጅ እንደዚህ አልቅሶ አይቻል አቅም ይወጣ አላቅም ዘው ብለው ወጥመዳችን ውስጥ ተገባ። በኋላ የምን እየየ ማለት ነው? የውይይት ጥሪውን ትቀበላለህ አትቀበልም ነው ጥያቄው ነበር። አልቀበልም ማለት መፍትሄ ነው። ተረባረቡብኝ አለ። ማንም አልተረባረበበም። ማማዬ እኔ የለቀኩት ፎቶ ላይ ኮመንት ጠየቀችው። ምክንያቱም ታቦቱ አላህን ከጫወታ ውጭ የሚያደርግ ስለሆነ ጥያቄ ልጠይቅት መልሳለህ አለችው። በፍቃደኝነት ነው ቪዲዮ የሰራችበት። ይሄው ኮመንቱን አንብቡት። በፍቃደኝነት ጠየቀችውና መመለስ እንደማይችል ሲገባው ጊዜ አለቀሰ። በቃ አለቀሰ። ተረባረቡብኝ አለ። ሼም ኦን ዩ። ያንተ ወንድሞች ይወለ በኮመንት ላይ እንቀበልሃለን ውይይቱን ብሎ ነበረ። ለኔ እኮ አይደለም የሚለው ለሴቶች ውይይቱን ተቀብያለሁ እያለ ማንንም አይቀበልም ይሄን ውይይት ይፈሩሃል ሲሉ ማለት ነው። ሴቶቹ ስር እየሄደ ኮመንት አቡሳላ ተቀብየዋለሁ አለ። ሜንሽን አደረጉኝ። ገባውና ለነሱ ከምን ነገር ለኔ ለምን አነገረኝም? ሰዓት እንወስንና እንወያይ ይለዋለሁኝ። ኮመንቱን አጠፋው።
ኮመንት ብዙ ነበር የጻፈው አጠፋቸው ሁሉንም ስክሪንሾት ያደረኳቸው ናቸው እንደዚህ በሚሴጅ ላኩለት ኮመንቱን ለምን አጠፋ ምንድነው ያለው እሱን ለማስቀየስ ከዛ ሌላ ኮመንት ላይ ስለ እንትን እንወያይ አሁን ያለው ታቦት ከጣዖት ነው የመጣው እና ስለ ገድላት መጻፍት እንወያይ አለ አንድ ቲክቶክ ላይ ከፕሮቴስታንት ፈሪ ይሆናል ስለ ታቦት እንወያይ ሲባል ሁሌ ታቦቱ እንዴት መጣ አሁን ያለው ታቦት የአዲስ ኪዳን የብሉይ ኪዳን እያለ ራሱ የሚደልል አለ ከዛ የኮራጃያትን አቡ ሰላም 44ቱን ታቦት ጣዖት ነው በሱ እንወያይ አለኝ ኦኬ እንደዛ ከሆነ አቻር እስኔ ደግሞ ሰጣለሁ አላህ የመጣው በጣዖት ነው በሚል በተመሳሳይ ሞግታለሁ ተቀበላለህ ብዬ ቴክስት አደረኩለት አልመለሰም ምላሱን ነው ያወጣው እኔ ተረባረባችሁ ብዬ ቪዲዮ አልሰራውም በእንደዚህ ኮሜንቶቹ እንዳላጠፋፍቶ ጠፍቷል ወንድም ስለዚህ አሁንም አንተም አታልቅስ እንግዲህ ያያችሁትን ይመስላል በእውነት ብዙም ይሄ ነው ማለት አይቻልም ግልጽ ነገር ስለሆነ ማለት ነው የሚያሻማም ጉዳይ አይደለም ወደ ቀጣይ ቪዲዮ እንመልከት ሌላ አምልኮ ነው እንደውም እሱ ላይ በተጨመረ ደስ ይለኛል አሁን ብዙ ሰዎች ይከራከራሉ እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው ይሄ ምን ችግር አለው የሚያመጣው ጣጣ ማለት ነው ይሄ ምንድነው ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው አንደኛ ምን አይነት መንፈስ እየጠራን እንዳላናቀ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ አንደኛ የሚደረጉት ሳይኖች በሙሉ ምንቀመጥበት መንገድ ጸጥ ምንልበት ምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት ያደርጋሉ ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው ስለዚህ ሳያቀው ሰውየው አውቆትም ይሁን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ ነው በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት ያደረገ እንዳለ አይታወቅ ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ነው አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም ብጸልይ ባስቀድስ ብሰግድ ጠበል ብጠመቅ ግን አላምንበትም እንደማለት ነው የዚህ ሪቨርሱ ማለት ነው ስለዚህ ምን አይነት መናፍስት እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነበር ግን ስለማይታየን በቃ ያ ሃይማኖት ነው ስትሪክትሊ ይሄንን መወሰን ያስፈልጋል መምረጥ የምታመልኩትን ዛሬ ምረጡ ነው ያለው ስለዚህ መምረጥ ያስፈልጋል እስከመቼ በሁለት ሐሳብ ታነክሳላችሁ ነው የሚለውና ከዛ ውጪ ሜዲቴሽን ጸጥታ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው ያለው አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ በሆነ ያህል ሰዓት መብላት አንድ ጊዜ መብላት ምናምን የሚለው ማለት ነው እኛ ጋር የኖረ ነው ጾም ዘወትር ይባላል እኛ ነጭ ነክቶት ሲመጣ የሆነ ነገር የመቀበል አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው አንደኛው ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል እንዲህ ያሉ ነገሮች ሲገጥሙ ሁላችንም የምንወስዳቸው የሚሰማን ጉዳዮች ይኖራሉ በርግጥም እንዲህ ያለውን ነገር ከእግዚአብሔር ዘንድ ነው መፍትሄ የሚሆነው ማለት ነው ቀጣይ ቪዲዮ ልጋብዛችሁ አሁን ላይ ቲክቶክን እያደረግነው ያለነው ምንድነው ሙሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና ዛሬ ሙሐመድ ነገ ሙሐመድ
እፎይ ይውሉ ነገር የመፈጠር ምክንያት የሆነችው ዩቲ እንደሆነች አሁን በዚህ ያረጋገጣቸው ይመስለኛል። ብዙ ተከታይ ስላላት ይህን ቪዲዮ በዛን ሰዓት ሰርታ ለቀቀች። ይህን ቪዲዮም ብዙዎች ትሬንድ ያደረጉት ተቀባበሉት። የእፎይ ጉዳይ ገኖ እንዲታይ ያደረገችው ልጅ ይቺ ራሷ ዩቲ የምትባለው ልጅ ናት። ታዲያ ዛሬ አንድ ቪዲዮ ፖስት አድርጋለች። አይተን እንመለስ። ቪዲዮ ምንድነው፣ ምን አስመልክቶ ነው የሰሩት የሚለውን አይተን እንመለስና የራሳችን ሐሳብ የምሰጥበት ይሆናል። አዛና ለመስኪን ልትነጋ ምድር ልይሽን እንደፈልሳ በርባውን በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ የሳፈሪ ሲወድሽ አታውቂ ወይ ሻተየምቤ አረ አንቺስ ለጉድ ነው ያንቻለ ያንቺስ ለጉድ ነው ያንቻለ ሸመንደፋ አትሰኝ ባቡሩ ፈጥነ ባዲዱ ሸጋ ሸመንደፋ አትሰኝ ባቡሩ ፈጥነ ባዲዱ ሸጋ አትችልምና መቸገር አትችልና መቸገር እኔ አገሬ ሐረር ትውልዴ ቁልቢ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ አንቺን በመውደዴ አይፈታም ጌታ። ሸገር አዲስ አበባ አንቺ አለሽበት ራጉኤል አይደል ወይ ያማር ጎረቤት ቅዳሴና ዛኑና ጥርብ ይለያቸው ፈጣሪ ከሰማይ አንድነት ሰማቸው። እኔ ለማልባላህ አንቺን በቁልቤ ክርሽን ሳትፈችው ነይ ከቤቴ ግቢ ሲወድሽ አታውቂ ወይ ሻተየምቤ አረ አንቺስ ለጉድ ነው ያንቺ ያለው ያንቺስ ለጉድ ነው ያንቺ ያለው ሸመንደፋ አትርሰኝ ባቡሩ ፈጥነ ባዲዱ ሸጋ ሸመንደፋ አትርሰኝ ባቡሩ ፈጥነ ባዲዱ ሸጋ አትችልና መቸገር አትችልና መቸገር እንግዲህ እንዳያችሁት ነው ዩቲና ሲሳይ በቲክቶክ ገጻቸው ላይ ይህን ቪዲዮ ፖስት አድርገው ነበረ። አንቺም በሃይማኖቴ እኔም በሃይማኖቴ የሚለውን የቴዲ አፍሮን ዘፈን በመጠቀም ፖስት አድርገዋል። መኖር እንችላለን በየሃይማኖታችን ችግር የለውም የሚባል ነገር ነው። ይህ ግን በቅድስት ቤተክርስቲያን ዘንድ የሚወገዝ ነው፣ የሚፈቀድ አይደለም። ኦርቶዶክሳውያን ልታቁ ይገባል። ነገር ግን አንድ የታዘብኩት ነገር አለ። ይቺ ልጅ ይህን ነጠላ ስለለበሰች ብቻ ብዙ ተቃውሞ ደርሶባታል። ኦርቶዶክሳውያን እኛ ይሄን ልጅ አንድ ቪዲዮ ሰርተንበታል። ለምሳሌ እሱ ኦርቶዶክስ የሆነ ልጅ ነው አይደለ? ማንም ሞቶ እዚህ ላይ እሱ ላይ የተቃወመ ሰው የለም። ነገር ግን እዚህች ልጅ ላይ ብዙ ሙስሊሞች ወጥተው ነጠላ ለምን ለበሽ፣ ነጠላ ስለለበሰች ብቻ ሃይማኖቷን እንደቀየረች አድርገው ብዙ ሙስሊሞች ሲቃወሟት አይቻለሁ። ያሳዝናል። ለምሳሌ አንድ ሁለት ቪዲዮ ላስደምጣችሁና ይሄንን ጉር ተመልከቱት እስቲ። ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ፣ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ። አቤት ነጠላ የምትለብሱ ሴቶች ግን ማን እንደ ሂጃብ ውበት ሲለካ በሂጃብ ነው ለካ። የሴት ልጅ ውበቷ አባያዋ፣ የሴት ልጅ ውበቷ ሂጃቧ ነው። አንድ ሴት ኢስላም በሚያዘው መልኩ ራሷን ብትሰትር ኖሮ እስካሁን የትና የት በደረስን ነበር።
ዩቲናስ የምትባለዋ ልጅ በምትሰራው ቪዲዮ ብዙ ጊዜ አጀንዳ አድርጋቿት ወደ ቲክቶክ ወደ ፌስቡክ መንደር ስታመጧት አስተውላለሁ። አንደኛ ነገር ልጅቷ ስለ እምነቷ ወይም ስለ እስልምና በቂ ግንዛቤ የላትም። ሁለተኛ ነገር የቲክቶክ አካውንቷ እስላማዊ ነገር የምታስተላልፍበት የቲክቶክ አካውንት አይደለም። ስለዚህ የምትሰራውን የፈለገችውን ስራ እንደማንኛውም ሰው ትስራ፣ እንደፈለገች ታድርግ። መምከር የሚፈልግ ሄዶ እንደ ህፃን ልጅ አይ ይሄ ነገር ትክክል አይደለም፣ ይሄ ከእስልምና ጋር አይሄድም ይበላት እንጂ ልክ አንድ በእስልምና ውስጥ የኖረ ወይም ደግሞ ስለ እስልምና በቂ ግንዛቤ ያለው ሰው የተሳሳተ ያህል ስትሳሳት ሆ ብሎ እሷን አጀንዳ ማድረግ ተገቢ አይደለም። ለሌሎች ሰዎችም እንድትተዋወቅ ማድረግ ጭምር ነው። እኔ ወላሂ አላቃትም ነበር፣ በተደጋጋሚ አጀንዳ ስታደርጓት እንጂ ጭራሽ ነበርም አላቃት። ስለዚህ እቺ ልጅ እንደማንኛውም ተራ ሰው ልትሳሳት ትችላለች። ስትሳሳት ህፃናትን እንደምንቆጣው ተይ ክልክል አይደለም ምናምን ልንላት ልንቆጣት እንችላለን እንጂ አጀንዳ አድርገናት ትልቅ በቃ ስለ እምነቷ ጥልቅ ግንዛቤ እንዳለው ሰው የተሳሳተ ያህል ሆ ብሎ አጀንዳ ማድረግ ተገቢ አይደለም። ምናልባትም ልጅቷ እኮ ፋቲሃን ሁሉ መቅራት ላትችል ትችላለች። እስልምና ላይ ይሄ ይከለከላል ያ አይከለከልም ላታቅ ትችላለች። ስለዚህ እሷን ሞዴል አድርጎ የሚይዝ ማንም ሰው የለም። ለምንድን አጀንዳ የምታደርጓት? እኔ አጀንዳ ባትደረግ ጥፋቶች ሲኖሩ መልካም የሚያስብ ሰው ሂዶ ይሄ እኮ ክልክል ነው በእስልምና እንዲህ እኮ አይፈቀድም፣ ይሄ እኮ አይፈቀድም ይበላት እንጂ ብላችሁ አጀንዳ አታድርጓት።